የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 20 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 20 ቀን 2099 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ የሚቀርበውንና ከእናንተ ከአድማጮቻችን የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። አማራ ፋኖ በአራቱም ክፍላተ ሀገራት ከፍተኛ ድል እያስመዘገበ ይገኛል። የፋኖን ክንድ መቋቋም ያቃተ አገዛዙ ኃይልም ካምፖቹን እየለቀቀ እየሸሸ እንደሆነ ታውቋል። መተከል አራተኛ ክፍለ ጦር የመተከል ብርጌድ በጥላት ላይ ከፍተኛ ኪሳራ አድርሷል። ዛሬ ከጧቱ በነበረው ወደ ውጊያ ነበራለች የአባይ መተከል ብርጌድ ደቅ ከተማን ተቆጣጥረዋል። አዲስ አለማየሁ ተርላጓሉ ማዕበል ተወራሪ ኃይል በደፈጣ ውጊያ ሻፎ ማርያም ባደረሰው መብረቃዊ ጥቃት 4 ያገዛዙ አሽከሮች ሲደመሰሱ 5 ቁስለኛ ሆነዋል። በዚህም 3 የጠላት ኃይሎች ተደምሰዋል። በአባይ ጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ አከርካሪውን ተሰብሮ ወደ ሰከላ ግሽ አባይ የሸሸው ያገዛዙ ኃይል 5 የተደመሰሰ ሲሆን 150 በላይ የክላሽ ተኳሽ ተማርኳል። የህዝብን ጥያቄ በመናቅ አገዛዙ አሽከር በሆኑት ላይ እርምጃ የተወሰደ ሲሆን በተደጋጋሚ ደብረ ማርቆስ በመግባት የጽኑ ኦፕሬሽኖች ተሰርተዋል ተብሏል። በዚህም በርካታ የፖሊስ አመራሮች ተይዘው በፋኖ ኃይሎች በህግ ቁጥጥር ስር ውለዋል። ከመዝናኛ ቦታዎች አማራ ጠል በሆነው ስርዓት እድሜያቸው ለውትድርና ያልበቃ የጤና ችግር ያለባቸውን ሳይቀር እየታፈሱ መሆኑ ታወቀ። ጦርነቱ ለዘረፋ መልካም አጋጣሚ የፈጠረላቸው ወታደራዊ መሪዎች አይነ አላማረኝም በሚል የሀገር ዳር ድንበር ጠባቂ ለእናት ለአባታቸው አንድ ፍሬ የሆኑ ወጣቶች በግፍ የረሸኑ እንዳሉም ታውቀዋል። የፋኖን በትር መቋቋም ያቃተው የስርዓቱ ወንበር ጠባቂ ጦርነት ይበቃናል፣ መኖር እንፈልጋለን፣ ፋኖን ማሸነፍ አንችልም፣ ግዳጅም አንሄድም በማለት አፈሙዛቸውን ወደ አገዛዙ ያዞሩ ቢሆኑም ፊት ለፊት በአደባባይ በአገዛዙ ተረሽነዋል። በፋኖ ሳሙኤል አወቀ ክፍለ ጦር አረንዘጎንቻ ብርጌድ 3 የኦሮሞ ወንድሞቻችን ስርዓቱ በአማራ ህዝብ ላይ የሚያደርሰውን ጭቆና በመረዳት 3 ጥቁር ክላሽ በመያዝ ከፋኖ ጋራ ተቀላቅለዋል። የክፍለ ጦሩ አንዱ አካል የሆነው የአባይ ሸለቆ ብርጌድ ከቀናት በፊት 4 ያገዛዙ ሰራዊት የተቀላቀለ መሆኑንም ይፋ አድርጎልናል። አሰረዲን ሸሪፍ 57 ክፍለ ጦር ሻለቃ 2 ብርጌድ ከነሙሉ ትጥቁ ተቀላቅሎ ስቦ ማስቀደት ተጠናክሮ የቀጠለ መሆኑም ታውቋል። በተመሳሳይም ወደ ቀይ ጌታ ይፍታይ ንጉስ የክፍለ ጦር የተቀላቀሉ ከ7 በላይ ያገዛዙ ኃይሎች መኖራቸውም ታውቋል። ከጎንደር በኩል 30 ተሳቢ ያገዛዙ ኃይል ወደ አማራ እየገባ መሆኑ ታውቋል። ያገዛዙ ኃይል ባረር ገብቶ ወደ ሰሜን ጎጃም እየተሰማራ ነው ብለዋል ምንጮቻችን። ከወሎ መስመር ከዚህ ከፍ ያለ ቁጥር ያለው ያገዛዙ ኃይል መካነ ሰላም ደርሷል። ከወለጋ አንድ ኮር ወደ ጎጃም በመሻገር ላይ ነው ተብሏል። በጎጃም ቀጠና የሚንቀሳቀሰውን የፋኖ ኃይል ማዳከም የጥላት አዲስና አስቸኳይ እቅድ ነው ተብሏል። ዛሬ ከሌሊቱ 10 ሰዓት ጀምሮ 2ኛ ክፍለ ጦር ብቻ በአራጤ ሞጣ ከተማ በዋሸራ በፍልቅልቅ ከሞጣ በስቴ መስመር በአስተሪው ግንባሮች ከፍተኛ ትንቅንቅ እያደረጉ ይገኛል። ጊዜው የዘር ወቅት መሆኑን አስልቶ አገዛዙ ዘመቻ ከፍቷል። አረመኔው አገዛዝ በእርሻ ላይ ያሉ አርሶ አደሮችን በመድፍና በሌሎች የጅምላ ጨራሽ መሳሪያዎች ጨፍጭፏል። ቀጠናዊ ከበባውን ጨምሮ ማንኛውም ጥቃት ለመመከት ዝግጁ የሆኑት ሁሉም ክፍለ ጦሮቻችን ከኮማንዶ ክፍለ ጦር ጋር በመናበብ አረመኔው ያገዛዙ ኃይል በራሱ ቋንቋም ያናግሩትም ድል እና የምርኮ ዜናዎች የሳምንቱ የመጨረሻ ቀናት የአየር መያዛቸው አይቀርም ተብሏል። በሌላ ዜና
ፋሽስቱ አገዛዝ ብልጽግና ራያ ቆቦ፣ ኩቢ፣ ቀርሳ፣ ቅዱስ ጊዮርጊስ ቤተክርስቲያንን በመድፍ አዋደመ። ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅ ለመቆጣጠር ጥረት አድርጎ ያልተሳካለት ፋሽስቱ አገዛዝ ዛሬ ራያ ቆቦ ጮቢ በር በተጠመደ መድፍ በርካታ ህዝበ ክርስቲያኖች የቆሰለ ሲሆን የቅዱስ ጊዮርጊስ ቤተክርስቲያንም ወድሟል። ንጹሃንን ኢላማ ያደረገ የመድፍ ድብደባ ከቤተክርስቲያኑ በተጨማሪ አንድ ታዳጊ ህፃን በዲሽቃ በከባድ ሁኔታ ቆስሎ የቤት እንስሳቶችና ንብረቶችን ማውደሟል። ሌላ ምዕመናን የቆሰሉ እንዳሉ ተጠቁሟል። ንጹሃን ህዝብን ኢላማ ያደረገ የመድፍ ድብደባውን አሁንም ቀጥሎ በርካታ ሰብአዊና ቁሳዊ ኪሳራ ያደረሰ መሆኑም ታውቋል። በጋምቤላ 3 የ12ኛ ክፍል ተፈታኞችን ጨምሮ 4 ሴቶች በሙርሌ ታጣቂዎች መታገታቸው ተገለጸ። በጋምቤላ በመጪው ሰኞ የሚጀምረው የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎችና አንዲት የ13 ዓመት ልጅ በሙርሌ ታጣቂዎች መታገቷ ታውቋል። ከ13 እስከ 22 ዕድሜ ያላቸው 4 ሴቶች በታጣቂዎች የታገቱ ሲሆን ከትላንት በስቲያ ረቡዕ ሰኔ 18 2017 ዓ.ም ከቀኑ 4 ሰዓት ገደማ እንደሆነ ባለስልጣናቱ ገልጸዋል። 4 ሴቶች የታገቱት ባኛዋ ዞን ጎግ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፒኞዶ በእግር የተጓዙ በነበረበት ሰዓት እንደሆነ ታውቋል። ከ4 ሴቶች መካከል 3 የ12ኛ ክፍል ተፈታኞች እንደሆኑ የሚነገሩ አቶ አጃክ ወደ ፒጂንጆ ከተማ እየተጓዙ የነበረው ነገ ቅዳሜ ከሌሎች ተፈታኞች ጋር በመሆን ፈተናውን ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበር። በአገር አቀፍ ደረጃ የሚሰጠው 12ኛ ክፍል ፈተና የሚጀምረውም ከሰሞኑ ነው ብለዋል ምንጮቻችን። አገዛዙና ግብረ አበሮቹ የና አካባቢ እንደማያውቁት ይልቁንም የኢትዮጵያ አካል እንዳልሆነ ሀገሪቱ መንግስት አልባ መሆኗን ያረጋገጡት እነዚህ የሙርሌ ታጣቂዎች ይህን አካባቢ በተደጋጋሚ እንደሚያጠቁ ታውቋል። የኢትዮጵያ ባለስልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን የጤና ችግር መፍታት አይችሉም ሲል ሂውማን ራይትስ ዎች ገለጸ። የኢትዮጵያ ባለስልጣናት የጤና ባለሙያዎችን ማህበርና በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪ ነው ተብየው ሲገልጽ ተሰምቷል። ሂውማን ራይትስ ዎች የጤና ባለሙያዎች ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፍታት አለባቸው ሲል የማስመሰል ዜና ያወጣ ሲሆን የጤና ባለሙያዎች ግን ዛሬም ጥያቄያቸውን አርግዘው አመጻቸውን በተለያየ መንገድ እየገለጹ መሆኑ ታውቋል። ለጥያቄዎቻቸው ምላሽ ባለመስጠቱ ግን ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የሥራ ማቆም አድማ መደረጉ የሚታወስ ነው። የሥራ ማቆም አድማ ተከትሎ ብልጽግና መሩ አገዛዝ በጤና ባለሙያዎች ላይ እስር፣ ማዋከብ፣ ከሥራ ማባረር፣ ዛቻዎችና የአዲስ የሥራ ቅጥር ማውጣትና ሌሎች ጫናዎችን ማድረሱ ተቋሙ በመግለጫው አስፍሯል። ከዚህ ጋር ተያይዞ ከሥራ ማቆም አድማ ጋር ተያይዞ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ከሰሞኑ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን መታገዱም ተገልጿል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ሬዲዮ አዘጋጆችና የዘወትር የደብዳቤዎች አምድ ተከታታዮች ሰላምታዬ ይድረሳችሁ። የአማራ ክልል አርሶ አደሮች የአፈር ማዳበሪያ አቅርቦት ጥያቄ ተገቢው ትኩረት ማግኘት ይገባዋል። የኢትዮጵያ ገበሬዎች የሰብል ምርታቸውን ከፍ ለማድረግ የሚያስችላቸውን ሰው ሰራሽ የአፈር ማዳበሪያን ግብዓት መጠቀም የጀመሩት በአጼው ዘመነ መንግስት እንደ አውሮፓውያን አቆጣጠር 1960ዎቹ እንደሆነ ታሪክ ዘግቦታል። በእኛ አቆጣጠር 1950ዎቹ መግቢያ ዓመቶች መሆኑ ነው። በእርሻ መካነ ጥናት በተለያዩ ሰብል አይነቶች የመስክ ሙከራ ጣቢያዎችና በእርሻ ሚኒስቴር የግማሽ ሄክታር ሙከራ ጣቢያዎች ማዳበሪያዎቹ ጥቅም ላይ ከመዋላቸው አስቀድሞ ሲፈተሹም ነበር። ፈቃደኛ በሆኑ አነስተኛ ገበሬዎች ማሳ ላይ በተደረጉ ተከታታይ በአካባቢ በሚበቅሉ ዋና ሰብሎች
በዋና የማዳበሪያ አይነትና መጠን የማዳበሪያ ሰርቶ ማሳያ ጣቢያዎች ጠቃሚነታቸውን ለማሳየት የተግባር ትምህርቶች በባለሙያዎቹ ሲሰጡ ከርመዋል። እንደየአፈሩ አይነትና የሚያበቅሉት ሰብል አይነትም የማዳበሪያዎቹ አይነትና መጠንም ለየአካባቢው ተስማሚነታቸው ከሞላ ጎደል ተለይቶም ገበሬው ከናሰራሮቹ ተዋውቋቸዋል። የተሻለ የግብርና ግብዓት ገበያ ስርዓትም በማመቻቸት በበልግና የመኸር የሰብል ዘመኑም ከመድረሱ አስቀድሞ ግብዓቶቹ ፍላጎትም ተጠንቶ ለገበሬዎቹ በቅርብ ርቀት በማቅረብ በብድር አገልግሎት ገንዘብ በማቅረብ ተሸምተውም ቢሆን አርሶ አደሮቹ ሲገለገሉባቸውም ነበር። የአራሹ ገበሬ የአፈር ማዳበሪያ አቅርቦት ጥያቄ አንዳንድ ማነቆዎች ቢያጋጥሙትም ብዙም ሳይዛነፍ የሚመለከታቸው መንግስታዊም ሆኑ የግል አቅራቢ ካምፓኒዎችም ከውጭ ሀገር ወደ አገር ውስጥ በማስገባት ለተጠቃሚዎቹ ሲያቀርቡም አስተውለናል። የአፈር ማዳበሪያን ፍላጎት በመጨመሩም ወደ አገር ውስጥ የሚገባው መጠን ከዓመት ዓመት እየጨመረ ለመምጣቱ የግብርና ግብዓት አጠቃቀም የስታቲስቲክስ ሰንጠረዡን ጉግል በመጠየቅ መረጃውን በዝርዝር መመልከት ብቻ ይበቃል። ላለፉት ጥቂት የሰብል ዘመን ግን ይህን የአርሶ አደሮቹን የአፈር ማዳበሪያ ጥያቄ ተገቢው ትኩረት በጊዜ ባለማግኘቱ በተለይም በአማራ ክልል በሚገኙ አነስተኛ ይዞታ ባለቤቶች አርሶ አደሮች የአፈር ማዳበሪያ ጥያቄ ፍላጎት ለማሟላት የሚመለከታቸው መንግስት ተቋሞች ዝርክርክ ወገናዊነትና አድሏዊ አሰራር የተነሳ በስርጭቱ ጉዳይ ላይ የአርሶ አደሩን ብሶትና ሮሮ መስማት የተለመደ ጉዳይ እየሆነ እንደመጣ ይስተዋላል። ማሳዎቹም ጦም እንዲያድሩና ምርቱ እንዲያጸገዘቅና በአኗኗሩ ተጠቃሚም እንዳይሆን ባገዛዙ ተቋሞች ያልተለመዱ አሰራሮች ወጥመዶች የተበጁለት ይመስላል። በቅርቡ በዶቼ ቬሌ ሬዲዮ ጣቢያ የቀረበው ዘገባና የአርሶ አደሮቹ አንደበትም የቀረበው ሪፖርት ተጠቃሽ ነው። በኢትዮጵያ በአነስተኛ ይዞታ ኑሮዬ ብለው በግብርናው ሴክተር ከሚሳተፉ ወደ 18 ሚሊዮን አባወራዎችና ማወራዎች ውስጥ 1/4ኛው እጅ አርሶ አደር ወይም 4.5 ሚሊዮኑ በአማራው ክልል ይገኛል። በሌላ ቃልም ለመግለጽ ከአራቱ የኢትዮጵያ አርሶ አደሮች አንዱ አማራ ክልል ይገኛል ማለት ነው። በቀሪዎቹ ክልሎች ውስጥ የሚኖሩት የክልሉ ተወላጆችን ሲጨምር ደግሞ ይህ አሃዝ ከፍ እንደሚል ጥርጥር የለውም። በቀድሞዎቹ የክፍለ ሀገር አጠራር በመላው ሸዋ፣ በጋሞ ጎፋ፣ በሲዳሞ፣ በባሌ፣ በአርሲ፣ በሐረርጌ ከፍታ ስፍራዎች፣ በወለጋ ኢሉባቦርና በከፋ በለምና ጠፍ መሬቶች ላይ አገሬ ብለው ጎጆ ቀልሰው ቤተሰብ መስርተው የግብርናን ሕይወት ኑሮዬ ብለው የሚገፉትም የአማራ ማህበረሰብ ተወላጆችም ሞልተዋል። እኒህ አርሶ አደሮች ለየሰብል ዘመኑ የቀረበላቸውን ግብዓቶች ተጠቅመው በየዓመቱ በትንሹ ግምት ከ150 ሚሊዮን ኩንታል በላይ እህል በማምረት በምግብ ሰብል ራስን ለመቻል የሚያደርጉት አስተዋጽኦም እጅጉን የላቀ ነው። ብርቱ ድጋፍ፣ እገዛና የማበረታቻ ስርዓት ቢመቻችላቸው ጠቅላላውን እህል ምርት እጥፍ የማድረግም ችሎታ አላቸው። ድርሻቸው የሚያኮራ እንጂ የሚናቅ አይደለም። በስንዴ ምርት ራሳችንን ቻልን ፕሮፓጋንዳውን ወደ ጎን ለጊዜው ትተነው የአማራ አርሶ አደሮች በክልላቸው ብቻ ከ80 ሚሊዮን ኩንታል በላይ ስንዴን አምርቶ የማፈስ አቅም አላቸው። አሁን ላይ አማራ ክልል ብቻ ከ8.8 ሚሊዮን ኩንታል የአፈር ማዳበሪያ አቅርቦት ይገባዋል ተብሎ ቢታሰብም በዘንድሮው የሰብል ዘመን ግን በወቅቱ የአቅርቦት እጥረትና በኩንታል ቀድመው ከሚገዙበት ዋጋ በላይ እጅግ የናረና የአንድ ኩንታል ማዳበሪያ ዋጋ ከ10,000 ብር በላይ በመጠየቁ አርሶ አደሮችን ግብዓቱን ለመጠቀም ባለመቻላቸው ተስፋ እያስቆረጠ ነው። እስካሁንስ ትኩረት ተችሮት ከሚያስፈልገው አቅርቦት መጠን ምን ያህሉ በወቅቱ ቀርቦለት ይሆን? አነጋጋሪ ጥያቄ ነው። 1 ሄክታር ማሳ የሚያለማ አርሶ አደር ለአንድ ኩንታል ዩሪያና ለአንድ ኩንታል ዳፕ በመባል ለአፈር ማዳበሪያነት ለረጅም ዓመታት በአርሶ አደሮቻችን የሚታወቁትን ለመጠቀም ወጪውን ስናሰላው ከብር 20,000 መሆኑ ነው። ይህ ወጪ የምርጥ ዘርና የጸረ ተባዮችን ዋጋ ሳያካትት ማለት ነው። ይህን የግብዓት ወጪ ስንት እጁ አርሶ አደር ኪስ ይችለው ይሆን? ቤቱ ይቁጠረው። በበቂ መጠን አይነትና በተመጣጣኝ ዋጋ
በተፈለገው ጊዜ የአፈር ማዳበሪያውን ለአርሶ አደሮቹ ማቅረብ አገዛዙ በተለያዩ ሰበቦችን በመደርደር የተሳነው ይመስላል። በተለይም ለአማራ ክልል አርሶ አደሮች የግብአቱን ጥያቄ ለማሟላት በተውተበተበ ችግር ተጋርዶ አርሶ አደሮቹ ማምረት የሚገባቸውን ምርቶች በበቂ መጠን እንዳያመርቱና ለገበያ ፍጆታም እንዳያቀርቡት ጋሬጣ ሆኖባቸዋል። በምግብ ሰብል ምርት ራሷን ያልቻለች ሀገር ማሳውን ጦም በማሳደር የምታገኘው ትርፍ ረሃብና ችጋር እንጂ ጥጋብ ሊሆን አይችልም። በትጋት የሰራና ተፈጥሮ ያደለችውን መሬት ይዞ የምርት ማሳደጊያ ግብአት በመጠቀም የምግብ ሰብሎችን የሚያመርተው ገበሬ ከፍጆታው በላይ የሆነውን ለቀሪው በላተኛ ለገበያ አቅራቢ ሆኖ ሳለ መሬቱ ጦም እንዲያድር የተፈረደበት አራሹ ገበሬ ብቻ ከመሰለን ተሳስተናል። ተጎጂዎቹ ከተሜውም ጭምር ነው። በምግብ እህል እጥረትና በዋጋ ንረት ናላው የሚዞረው ሁሉም ዜጋ ነው። ተወደደም ተጠላም የአራሽ ገበሬዎችን አፈር ማዳበሪያ ጥያቄ የከተማው ነዋሪና ሌሎች ዜጎች በመላው በአግባቡ ሊደግፉትና ሊተባበሩት ይገባል። ነገ ሩቅ አይደለም። የመኸር ወቅት ይጠናቀቅና ከማሳዎቹ የሚታጨደው ተከምሮ ተወቅቶ ጎተራ የሚገባውና ለከተሜው ፍጆታ ለገበያ የሚቀርበው እህል ጠፍቶ ዋይታው የሚያስተጋባበት ወሮች ቅርብ ናቸው። እንኳንም ዘንቦብሽ እንዲያውም ጤዛነሽ ነውና ችግሩ ፈጥቶ አደባባይ ይመጣል። የሚመረት ከታጣ ለገበያ ፍጆታ የሚውል የምግብ እጥረት ከታየ ተጎጂው አገሬው መሆኑን መገመት አያዳግትም። ያኔ ታዲያ ምን ይውጠን ይመስልሃል? ያገዛዙ ርካሽ ፖለቲካ ምግብ አይሆን፣ ሆዳይ ሞላ፣ እንደ ልብ ያላውስ፣ ጫንቃህ መሸከም በማይችለው የምግብ እህል ዋጋና ለከፋ ረሃብና የምግብ እጥረት ከዛሬው በባሰ ለስጋትና ጭንቀት ኑሮ እንዳትጋለጥ የአርሶ አደሮቹን ሮሮና ብሶት በመደገፍና በቀጥታ ጥያቄያቸው እንዲሟላ ባገዛዙን ድምጽ በማሰማት ተጽዕኖ በመፍጠር ማስጨነቅ ተገቢ ነው። አገዛዙ ኮሪዶር ሰራው፣ ሪሶርት አበጀው፣ መናፈሻዎች አስፋፋው፣ ቤተ መንግስት አጸዳው፣ አዲስ ቤተ መንግስት እየገነባው ነውና የጦር መሳሪያ ማምረቻ ፋብሪካዎችና መገጣጠሚያ አቋቋም እያለ ከሚያደነቆረን ጥሬ ሀብቶቹ ከሚገኝበት ስፍራዎች የማዳበሪያ ፋብሪካ ከገነባና ዓመት በመጣ ቁጥር የአፈር ማዳበሪያ ጥያቄን በወቅቱ ለመመለስ የሚያስችል የዘመነ አሰራር መመስረት ግዴታው መሆኑን አውቆ በዚያ ላይ አልሞ መስራት እንዳለበትም ለመጠቆም እንወዳለን። የአፈር ማዳበሪያ ፋብሪካ ማቋቋም ወሬ ሲናፈስ ስንት አስርት ዓመታት ነጉደው ይሆን? የምናውቀው እናውቀዋለን። በየዓመቱ ማዳበሪያ ሳይሆን ወሬ ስናመርት ጊዜው በረረ። የወሬ ዘመን ይብቃንና የተግባር ዘመን ይምጣ። በነገራችን ላይ በአህጉረ አፍሪካ ናይጄሪያ፣ አልጄሪያ፣ ሞሮኮ፣ ግብጽና ደቡብ አፍሪካ አገሮች የአፈር ማዳበሪያን በአገራቸው በማምረትና ለውጭ ገበያ ጭምር በማቅረብ ይታወቃሉ። ለማምረትም ዝግጅታቸውን በማጠናቀቅ ላይ የሚገኙም አሉ። የኛው አገር በአፍሪካ የህዝብ ቁጥሯ በሁለተኛ ደረጃ የምትገኘው ህዝቧን በበቂና በተመጣጠነ ምግብ ፍላጎት ለማሟላት የማዳበሪያ ፋብሪካ ማቋቋም ይበዛባት ይሆን? ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የዚህ ፕሮግራም አድማጮች እንደምንሰምታችኋል። በዛሬው ዕለት ያሰብኩትና የጻፍኩትን ወደ እናንተ እንዳደርስ መላኩ ዓለም ያዘጋጀውን ለደብዳቤዎች አምድ ዝግጅት ክፍልና ለአድማጮች ይድረስልኝ ያለውን እንሆላለሁ። በወልቃይት ጠገዴ ሕዝብ እንዲደርስ የተጻፈ ይህም በስንት ደም የተመለሰውን ምድር በራሳችሁ አፍረሳችሁ በራስ የፈረሰች ከተማ የሚል ታሪክ እንዳትጽፉ ለማሳሰብ ነው ይላል ደብዳቤው። ልብ በሉ፣ ታሪክ ምስክር ካልሆነ ሕፃኑ ሕገ መንግስት እንዴት ዳኛ ሊሆን ይችላል? የታሪክ ምስክርነት እንጂ የሕፃኑ ሕገ መንግስት ዳኝነት ዋጋ የለውም። የወልቃይት ጠገዴ ሰቲት ሁመራ ታሪክ ጠንቅቀን አውቀነዋል። ከሀያልነት ዘመናችሁ እስከ ማዕከላዊ እስር ቤት የጀርባ ግርፋታችሁ ድረስ ያለው መከራችሁን አውቀዋለሁ።
ይሁንና ከ1971 ዓመተ ምህረት ጀምሮ በህወሓት የደረሰባችሁን መከራ ሌላው ሰው እንዲያስረዳችሁ መጠየቅ ወይም መጠበቅ አስፈላጊ የሚሆን አይመስለኝም። ወልቃይትን መሬቱን እንጂ ህዝቡን አንፈልገውም እየተባላችሁ ለ30 ዓመት የሆናችሁትን ሁሉ ታስታውሳላችሁ፣ እናስታውሰዋለን። በእነዚያ ሁሉ ዘመናት በእናንተ ላይ የደረሰውን እንኳን በዚህ 1 እና 2 ገጽ ወረቀት ይቅርና በ10 እና 15 ትልልቅ መጽሐፍ ጠርዞ መጨረስ እንኳን አይቻልም። ያ ሁሉ የሆነባችሁ መሰረታዊ ምክንያት ደግሞ አማራ በመሆናችሁ ነው። ሲገርፋችሁ፣ ሲሰቅሏችሁ፣ ሲያሳድዷችሁ አማራዎች ናችሁ እያሉ ነው። በዚያን ጊዜ ለነዚህ ሰዎች አማራነት ወንጀል ነው። ያ ሁሉ አልፎ በእነዚህ ህይወታቸው ገብረው ባለፉት እና የአማራ ጓዶች ደም ወልቃይት አማራም አገርም ሆኗል። ይህ በጥቂት ጀግኖች በጥቂት ጊዜ የተጠናቀቀ የኩራት መንገድ ነው። ነገር ግን እንደገና እናሞኛችሁ የሚል አዲስ ምህላ ዛሬ ደጃችሁ ላይ ቆሟል። ትላንት ሁመራ ላይ ሰኔ 16 2017 ዓመተ ምህረት አሚኮ የአማራ ርዕሰ መስተዳድር ያለውን አረጋ ከበደን ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ተወያዩ ይልና በውይይቱ የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የሥራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰን ማንነት አስመላሽ ኮሚቴ አባላትም ተገኝተዋል ይላል። እነዚህ ከበራቸው የቆሙት ሰዎች ሁሉ ተመልከቷቸው። ብአዴንን ወክሎ የቆመው አረጋ ከበደ ታውቁታላችሁ። የገንዛ ህዝቡን ለጠላት አሳልፎ ሰጥቶ በድሮን የሚያስደበድብ በሰው መለኪያ የማይቀመጥ እጅግ በጣም የወረደ ትንሽ ሰው ነው። የብልጽግና ጽህፈት ቤት ኃላፊውም ይርጋ ሲሳይ ማን እንደሆነ ማወቅ ከፈለጋችሁ ደቡብ ጎንደር ሂዱና ጠይቁ። በሆዱ ምክንያት እጁ ሁሉ በደም የተጨማለቀ ከንቱ ሰው ነው። የሃይማኖት አባትና የሀገር ሽማግሌዎች ታውቋቸዋላችሁ። ከሁሉም የሚያስቀው ደግሞ የጌታቸው ረዳ ነው። የማይካድራ ደም በእጁ አይደለም እንዴ? በአማራ ህዝብ ላይ ሂሳብ እናወራርዳለን ያለን እሱ አይደለም እንዴ? በጣም የሚቆጭ ነገር የወልቃይት ጠገዴ ሰቲት ሁመራ አስተዳደር ሳላፈርሰው መቅረቴ ነው ያላችሁ ሰው ነው ዛሬ ጨዋና አሳዛኝ መስሎ ከፊታችሁ የቆመው። እንዴት ነው ነገሩ? ለማንኛውም እነዚህ ከፊታችሁ የቆሙት ሰዎች እንኳን እናንተን ዘላለማዊ ጠላት አድርገው ሲገድሏቸው የኖሩትን ይቅርና ቀን የጣለው አሳዳሪያቸውን እንኳን ሲክዱ ፀሐይ ወጣ አትጠልቅም። በዚህ ህዝባዊ ስብሰባ ያሏችሁን ደግሞ አስቡት። እጃችሁን አስሮ ለዘመናት ሲያስገርፋችሁ የኖረው ብአዴን የእናንተ ህመም ሲያመው ይትማ የአማራ ርዕሰ መስተዳድር ተብሎ የቀረበው ምስለኔ የወልቃይት ጠገዴ ህዝብ ለበርካታ ዘመናት ግፍና በደሎች ደርሰውበታል። ይህም በደል የሰው ልጅ ሁሉ ይረዳዋል አለ አረጋ። ይህን ከመሰከራላችሁ ላይቀር ባለፉት 27 ዓመታት ለደረሰብን ግፍና መከራ ከተመጣጣኝ ካሳ ጋር የአያቶቻችን ርስት አስረክቡን ብላችሁ ብትጠይቁት ምን ሊመልስላችሁ እንደሚችል ግን እናንተ ታውቁታላችሁ። ለማንኛውም እነዚህ አጋንንት ሰይጣን የሚቀናባቸው ሁሉም ክፎች፣ ደም አፍሳሾች፣ ጨካኞች፣ ርኩሶች ናቸው። አደም ወልቃይትን ኢትዮጵያ ሊያጠፉ በቅኝ ግዛት ውስጥ ሊያሳድሩ ሃይማኖት ሊያጠፉ ጸረ ህዝብ፣ ጸረ ሃይማኖት፣ ጸረ ባህል፣ ጸረ ሰውነት ናቸው። እነዚህ ከሰውነት የወጡ አውሬዎች ላይ ፍትህ መፈለግ በፍጹም የዋህነት ነው። የወልቃይት ጠገዴ ሰቲት ሁመራ ዞን ተብለው የተቀመጡ ኮሚቴዎች ደመቀ ዘውዱን ጨምሮ በሰላማዊ ትግል ህዝብ ላይ ችግር እንዲፈጠር አንፈልግም ሲል ተደምጧል። ደመቀ ዘውዱንም ማመን አንችልም። ይህ ማለት የወልቃይት መሬት መልሰን ሰላማዊ ነኝ የሚለው ትግሬ እንሰጣለን ማለት ይመስላል። ስለዚህ ደመቀ ዘውዱ የወልቃይትን መሬት አሳልፎ ለመስጠት የተዘጋጀ የደም አፋሾች ወገን እየሆነ ነው። የናንተ ጥያቄ ማን መሬት ነው ለማን የሚሰጠው የሚል ነው አይደለ? ወልቃይቶች ከዛሬ 150 ዓመት በፊት አያቶቻችሁ ያሏችሁን አስታውሱ። ትግሬ ጎንደር እንዳይገባ፣ ከገባ እንዳይለምድ፣ ከለመደ ግን እንዳይወልድ ይህንን ያሏችሁን አያቶቻችሁን ልብ በሉ። እንደምታውቁት ትግሬ ተከዜን ተሻግሮ ገብቶ ለምዶ ከዚያም ወልዶ ያደረጋችሁንና የሆናችሁትን አይታችኋል። ይህን መንገር ለቀባሪ ማርዳት እንደሆነ ግልጽ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ተብሎ እሸት ደምለው የህወሓት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለት ህዝቦች ሰላም ጠንቅ ነው ብሏል። እውነት ነው፣ ሰላም ለሰው ልጅ አስፈላጊ ነው። ነገር ግን ከዛሬ 2000 ዓመት በፊት ማንም ሰላም የሚፈልግ ቢኖር ለጦርነት ይዘጋጅ እንዳሉት ቻይናውያን
እናንተም ባለፉት 4 ዓመታት እንዳደረጋችሁት ሰላም የሚመጣው በጠረጴዛ አይደለም ወይም አልሆነም። ዓለም ሁሉ ሰላሙን ያገኘው በጉልበቱ ነው። እናንተ የወልቃይት ሰዎች እስኪ በቃችሁ ታጠቁ፣ ሀገራችሁን ህዝባችሁን ጠብቁ። እመኑኝ እውነተኛው ሰላም ያኔ ይመጣል። ሲጠቃለል እናንተ የወልቃይት ሰዎች እናስተውሉ። ከበራችሁ የቆሙት ሰዎች በሙሉ በዘመናቸው ሁሉ እውነት የማይናገሩ ደም አፍሳሾች በሰው እጅ የታጠቡ ናቸው። በሰው ደም የስምንተኛው ሺህ ሐሰተኛ ነብዮች ናቸው። ከፊታችሁ ዞር እንዲሉ በወንጭፍ አባሯቸው። ይህንን ሳታደርጉ ቀርታችሁ በተሳሳቱ ግን በራስ የፈረሰችዋን ከተማ ታሪክ ትጽፋላችሁ በማለት የወዳጅ ምክር አርበኛ መላኩ ዓለም ይድረስ ብሎ መልእክቱን ቋጭቶልናል። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ጉልቻ ቢቀየር ወጥ አያጣፍጥም እንዲሉ የሀገራችንን ሁኔታ ለመቀየርና ችግራችንን ለመፍታት ጥገናዊ ለውጥ ሳይሆን ስር ነቀል ለውጥ እንደሚያስፈልግ ዛሬም ሁኔታው የግድ ይላል። ላለፉት 50 ዓመታት በሀገራችን የተደረጉት የለውጥ ሙከራዎች ሁሉ የከሸፉት ግለሰቦችን በመለዋወጥና ውሱን በሆነ የቡድን ፍላጎት ዙሪያ ስለተተኩ ነው። አጼውን በመንግስቱ፣ መለሰን ደሳለኝን በአብይ በመተካት የተደረገውን ሂደት ሁሉ የሀገራችንና የሕዝባችን ችግርና መከራን አባባሰው እንጂ የፈየደው ነገር የለም። ወይም ያው እንደተባለውና እንደምናውቀው ኢሰፓን ኢህአዴግን በብልጽግና በመቀያየር የተገኘ ሕዝባዊና ብሔራዊ መድህን የለም። እንዲያውም ይዋስ ብለው አንዱ ዘረኛ ሲጋለጥ ሌላውን ዘረኛ በመተካት የኢትዮጵያን ሕዝብ ለማታለልና ለውጥ መጣልህ በማለትና የሀገራችንን ስም 99 ጊዜ በመጥራት ሕዝቡን ለማማለልና ሰጥረጥ ብሎ ለነሱ እንዲገዛ ያልፈነቀሉት ድንጋይ ያልወጡበት ኮረብታ የለም። ዘረኞች ሕዝብ ናቂዎች ናቸው። ናቂ ወዳቂ እንዲሉም ዛሬም ኦነግ፣ ኦሮሞማና ተባባሪዎቹ የወያኔን ዕጣ ፈንታ እስከሚያጋጥማቸው ድረስ ተራቸው ነውና በራሳቸው ላይ የመቀለድ መብታቸው እንዳለ ሆኖ በአገራችንና በሕዝባችን ላይ ያደረጉት ያለው አጥፊ ዘመቻቸው ግን በአጭር ጊዜውት መቀጨት አለበት ባይ ነኝ። ይኸው ከ50 ዓመት በኋላ የጎሳ ፖለቲካ በኢትዮጵያ ውስጡን እየተናጠ ራሱን በራሱ እየበላና እያፈረሰ መገኘቱን ግን መገመት ይቻላል። ሕዝባዊ ነውጡን ብሶበት ባለተራውን መንጋ እየናጠው ይገኛል። ስለዚህ ይህ ሕዝባዊ አመጽ የበለጠ እንዲነድና ዘረኛውን ስርዓት በቁሙ እንዲለበልበው በላዩ ላይ ቤንዚን ማርከፍከፉ ይቅደም ባይ ነኝ። ኦዴፓና ብልጽግና ስልጣን ኮርቻ ላይ ፊጥጥ ካሉ ጊዜ ጀምሮ ውስጡ የተረበሸው ወኔው የተኮላሸበቱና ጊዜው ያለቀበቱ የጎሳ ፖለቲካ በፊታችን ላይ እየተናጠ ይገኛል። የአሳ ግማቱ ካናቱ እንዲሉ የገማው ወያኔ ከተኮላሸበት ጊዜ ጀምሮ ዘረኝነት ጉዞው ቁልቁለት ብቻ መሆኑን እያየን ቀጥለናል ነውናም የቁልቁለት ጉዞውን ጨርሶ መቀበሪያ ጉድጓድ ውስጥ ለመግባት አንድ ሐሙስ ቀርቶታል ማለት ይቻላል። ዛሬ የጎሳ ፖለቲካ አባወራዎች ራሳቸው በረጩት መርዝ ተመርዘው አንድ ባንድ እየሞቱና እያለቁ ቀጥለዋል። ለምሳሌ ኦነጎችንም ብናይ ወያኔዎችንም ብንደግም ዛሬ የጎሳንና የዘረኝነትን ኒሻን ተሸክመው ሲወረገረጉ የነበሩት ሁሉ ግማሾቹ በሕይወት የሉም። ግማሾቹ በሕይወት ቢኖሩም ቅሉ በሰሩት አሳፋሪ ሥራ አፍረው በቁም መሞታቸውን እያየን እንገኛለን። የጎሳ ፖለቲካና የአፓርታይድ ስርዓት ለሀገራችን ኢትዮጵያ የማይመጥን ከመሆኑም በላይ ዛሬ በሕዝብ ዘንድም አክንትፍ የተባለ በመሆኑ ዘረኞችና ጎጠኞች ሁሉም በስራቸውና በሕዝብ ላይ በፈጸሙት በደል ተከሰው ለፍርድ የሚቀርቡበት ዘመን ሩቅ አይደለም። በመሰረቱ የጎሳ ፖለቲካ በተፈጥሮ ብዙሃንነትንና ሕዝባዊ አንድነትን፣ ማህበራዊ ፍትህን ሊያከብርም ሆነ ሊያስከብር ይቻለው ዘንድ ተፈጥሮው አይፈቅድለትም። ኦዴፓ፣ ብአዴን ወዘተ ሁሉም ወያኔ በኢትዮጵያ ላይ የለቀቀቻቸው የቀጠር እባቦች መሆናቸውን ድፍን ኢትዮጵያ ያውቃል። እነኚህ የቀጠር እባቦች ነበሩ ወያኔን ለመተካት የለውጥ ሐዋርያት ነን ብለው ብቅ ያሉት። ሁሉም ወያኔ ጠፍጥፎ የሰራቸው በወያኔ ተገርተውና ተቃኝተው ያደጉ ጎሰኞች ብቻ ሳይሆን የወያኔ ሎሌዎች የነበሩ መሆናቸውንም የምናውቀው ጉዳይ ነው። ከሁሉም የበለጠ የሚያሳዝነው ደግሞ ሌላው ሳይሆን በእነኚህ የታሪክ ቀበኞች ቀስቀሳና ፕሮፓጋንዳ ተማርኮ እጁን የሰጠው ዳያስፖራና መንጋውን በአጠቃላይ ስናስብ ነው። በአንድ ቀን ጀንበር ተቀይረው ዴሞክራሲያዊ
ህዝባዊና ኢትዮጵያውያን ሆነው አገር ሲመሩና ብሔራዊ ኃላፊነት ተቀብለው ኢትዮጵያን ሲመሩ የታያቸው ጅሎች። ያን ያህል ነው እንግዲህ ዲያስፖራውና መንጋው በአጠቃላይ በአደባባይ ሲሸወድ ያየ ነው። ለዚህ ሁሉ ታሪካዊ ሽንፈትና ውርደት በግንባር ቀደምትነት ተጠያቂዎቹ ግንቦቴዎችና እነ ሰማይ ጠሬ አንጃዎችም ጭምር መሆናቸው መታወቅ አለበት። ከ1997 ዓ.ም ጀምሮ የአዲስ አበባ ከንቲባ ለመሆን በመቋመት የታወቀው የግንቦት መሪም ቀደም ብሎ ለወያኔ ቀጥሎም ለሻዕቢያ ዛሬም ለኮሎኔሉ ያደረ ለማዳ ውሻ መሆኑ የታወቀ ነው። ግንቦቴዎች ለኤርትራ ነጻነትና ሉዓላዊነት ጠበቃ ቆመው የሚከራከሩ ዘመናዊ ባንዳዎች ነበሩ ናቸውም። ታዲያ ወያኔ እስከዚህ የበለጠ ምን ኃጢአት ሰራ? ስለዚህ ኢዜማ ግንቦቴዎች ትናንት ለኤርትራ መገንጠል ደማቸውን ካፈሰሱትና ብዙ የትግራይ ወጣቶችን ከገበሩት ወያኔዎች በምንም የማይለዩ ባንዳዎች ናቸውና መወገዝ አለባቸው ያልነው ገና ያኔ ጓዛቸውን ጠቅልለው ወደ ኤርትራ በሄዱበትና እጃቸውን ለሻዕቢያ በሰጡበት ዘመን ነው። ዛሬ ራሱን ኢዜማ ብሎ የሚጠራው ግንቦት ትናንት ከወያኔ ጋር እጅና ጓንቱ ነው የሰራ። ከዚያም ከወያኔ ጋር አስረሽ ምቺው ሲሉ ከርመው ዛሬ ደግሞ ወደ አዲሱ ሹም ያውም ወያኔ መርጦ ወደ ሾመው ሹም ጓዳ ጥልቅ ያሉ የወተት ዝንቦች ናቸው። ሌላው ከ16 ዓመታት በፊት ኢህአፓን ከርቶ የወጣውን አንጃ ይመለከታል። ይህ ጠላቢስ አንጃ መለስን ለምኑ ያጣውን በአብይ ጊዜ ለማካካስ የሄደበትን ርቀት ስናይ አይጣል ነው ባርነት በስተርጅና የሚያሳይ ነው። ለመጀመሪያ ጊዜ በኢትዮጵያ ውስጥ ለጠቅላይ ሚኒስትሬ ነው ብዬ አፌን ሞልቼ መናገር በመቻሌ ብሎ ሲቀላምድ መስማቱ በራሱ ለጆሮ ይከብዳል። በመሰረቱ በዚህ ዕድሜው እንዲህ ከሚዋረድ ዛሬውኑ አፈር ቀምሼ ባድር ይሻለኛል ብሎ ከፖለቲካው ዓለም ራሱን ያሰናብታል ብለው የገመቱ ብዙዎች ነበሩ። ዳሩ ግን አዛውንቱ የተገላቢጦች ነበር። እውነትም አዛውንቱ ህሊና ቢስ ሆኖ ነው እንጂ ህሊና ቢኖረው ኖሮ ከዚያች ነውረኛ ቀን ጀምሮ ከአደባባይ መጥፋት ነው የነበረበት። እሱ ያደረገው ግን ቀሪ ህይወቱን መታደግ ሲገባው ጭራሽ ይባስ ብሎ አይኑን አፍጦ ወደ አዲስ አበባ ገብቶ በቀሌቱ ሰክሮ የህዝብ መሳለቂያና መሳቂያ ሆኖ በዚያው ባክኖ ቀረ። ባጭሩ ሁሉን ነገር ጣል ርግፍ አድርጎ ለተከታዮቹ ሁሉ ይቅርታ ጠይቆና ከፖለቲካው ዓለም መሰናበት ሲገባው ይሄው እስከዛሬ በያዘው ቅሌት አባዜ ውስጥ ተዘፍቆ ይገኛል። ከሁሉም በላይ እሱን አምነውና ተከትለው ለሄዱትና የአፍረት ማቅ ለለበሱት ወገኖቼ ሁሉ በጣም አዝናለሁ። አብን፣ ኢዜማ፣ እናት ፓርቲ ወዘተ ሁሉ ከእጅ አይሻል ዶማ እንዲሉ ሁሉም ላብይ ያደሩ አድርባዮች ናቸውና አይረቡም። ኮሎኔሉም ቋት የማይሞሉ ብቻ ሳይሆን ሺህ ዝንብ ቢሰበሰብ መሶብ አይከፍቱም ብሎ እንደተሳለቀባቸው እናስታውሳለን። በመጨረሻም ሁሉም እዚህ በስም የዘረዘርኳቸው ስብስቦች አንድም ቀን ደፍረው ወጥተው ሰላማዊ ሰልፍም ሆነ ህዝባዊ እንቅስቃሴ ለመምራት ያሳዩት ሙከራ የለም። ለምን ግም ለግም አብሮ ያዝግም እንዲሉ ሁሉም ግንቦት ኢዜማዎችም ሆኑ ልደቱ ክህደቶች የሚቀዱት ከተመሳሳይ የክህደት ጅረት ነው። በአገራችን ውስጥ ኢትዮጵያንና ህዝባችን በመክዳት ረገድ የክህደትን ክብረ ወሰን የበጠሱ ከሃዲዎች በጣም ብዙዎች ናቸው። ለምሳሌ ከላይ በስም የጠቀስኳቸው ድርጅቶችና ስብስቦችና ግለሰቦች ጭምር በአማራው በኢትዮጵያ ተዋህዶ ቤተክርስቲያን አማኙ ወገናችንና ኢትዮጵያዊ ድርጅቶች ላይ እየተደረገ ያለውን የዘር ፍጅት ወንጀል ላይ የወሰዱት አቋም ኖሮ አያውቅም። ትላንት በወለጋ፣ በሰሜን ሸዋ፣ በአሩሲና በኦሮሚያ በአጠቃላይ በአማራውና በተዋህዶ አማኞች ላይ የተደረገውን ፍጅት ደፍረው ያወገዙበትና አገዛዙን ተጠያቂ ያደረጉበት አንድም ጊዜ የለም። ለምን? ቀደም ብለው በደንቢዶሎ ተጠልፈው ለጠፉት የአማራ ወጣቶች አንድም ቀን ድምጽ ለማሰማት ያደረጉት ሙከራን አላየንም። ለምን? ግንቦቴዎችና የኢሳት ቴሌቪዥን ሰራተኞች ወደ አዲስ አበባ ገብተው እጃቸውን ለአብይ አህመድ ከመስጠታቸው በፊት ውጭ ሀገር እያሉ በኢሳት ቴሌቪዥን ላይ ጃዋርን፣ ኢሳያስን፣ ሌንጮ ለታን፣ ሌንጮ ባቲንና ኦነግን ጀግና በማድረግ በሰፊው ሲያስተዋውቁ የነበሩና ድጋፍ እንዲያገኙም ተግተው ሲሰሩ የኖሩ ባንዳዎች መሆናቸውን ሁላችንም እናውቃለን። ዛሬን በህዝባችን ላይ የታወጀውን የዘር የማጽዳት ዘመቻ ደግፈው ከኮሎኔሉ ጋር ካበሩት ባንዳና ሹምባሽ መንጋ ግንቦቴዎች ግንባር ቀደም ከሃዲዎች ናቸው። ኢሳያስን በማሞገስና በማወደስ የቀደማቸው ሰው ቢኖር ግልገል አምባገነኑ ብቻ ነው። ወደ ህሊናቸው ሊመለሱ ቀርቶ ጭራሹኑ አምረው ከዘረኞች ጋር ወግነው በፈረደበት አማራና ኢትዮጵያዊነት ላይ
እየዘመቱ ያሉ ሁሉ ተጠያቂዎች ናቸው። ኢትዮጵያዊነት ያሸንፋል። የጎሳ ፖለቲካ ይክሰም። መይሳው ነኝ ከምዕራብ አሜሪካ። ውድ ዘውትር የፍኖተ ዲሞክራሲ ሀፓ ራዲዮ አድማጮችና እንዲሁም የዚህ ልሳን አዘጋጆች ሁሉ ውድ አድማጮች ሆይ ጉድና ጅራስ ከወደ ኋላ እንዳሉት ሁሉ የሰላም ሚኒስቴሩ አቶ ታዬ ቦጋለ መቼስ እግዚአብሔር ናቸው እንጂ እንኳን ለቤተሰቦቻቸውና ለነፍሳቸውም ለቅንጣት ያሳይሳሱ የበሻሻውን የድብቅ አጀንዳ በአደባባይ አውጥተው ዘርግፈውታል። ውድ አድማጮች እንግዲህ አብይ የተባለው አረመኔ ዛሬ አቶ ታዬ በብሔርም ሆነ በስራም ቅርበት ስላላቸው እኔ ከሞትኩ ሰርዶ አይብቀል የስግቦችን አባባልን በመዝለል ይህ አረመኔ ሰው ቢገለኝም ተናግሬ ልሙት በማለት ሞት ቢመጣም አንዱን ግብ አበረው የተናገሩት ሚስተር ዛሬ ይበልጥ ትኩረት ሊሰጠው ይገባል። ምክንያቱም እኚህ ሰው የውሸት ስልጣን ተሸክመው ውሸት ተናግሬ አልኖርም በማለት ጉዳዩን የአብይ ገመና ማጋለጣቸው ከእውነተኛ ኢትዮጵያን ተርታ ሊያሰልፋቸው ይገባል የሚል ግምት ከፍ ያለ ነው ሲሆን ይህ በእንዲህ እንዳለ ቀደም ሲል ለፋሽስት አብይና ለሞት ፊት ነስቶ ከእውነት ጋር የተጋፈዙት አዛውንቱ አባት ታዲዮስ ታንቱና በየጊዜው አብይ አጀንዳ እያደሰ በጥይት ደብድቦ የሚገላቸውና ፍጹም ታሪክ የማይረሳቸው የኢትዮጵያ የቁርጥ ቀን ልጆች የሆኑትን ፋኖች ለዘላለም የሚረሱ አይደሉም። እንዲያውም የኢትዮጵያ መደበኛ ዝብርቅርቅ የወጣና በዘረኝነት ለተጠነፈገ ህዝብ ፍትህ መድኃኒትና መፍትሄ ሆኖ ይወጣሉ ተብሎ ተስፋ የተጣለባቸው ጀግኖች ሲሆኑ ከዚህ ውጭ የሆኑት እንደምንሰማውና እንደምናየው ከሆነ በስሟ እየማሉ በጀርባ ከጠላት ጋር ወግነው ተመሰጣጥረው መልሰው የሚወጉ ኃይሎች ተባስተውና በተግባር ተሰልፈው ይታያሉ እንጂ እንደፋኖ ግልጽ አጀንዳ ይዘው ወይ አገር ብለው ጫካ የገባ ቡድን የት አለ ቢባል ያ የመንግስት ነኝ ብለው የቤተ መንግስት ሽፍታ እያደራጀ ሌላኛው ዘራፊ ሸኔ የተባለው ሽፍታ በስተቀር የቀሩት ማን የመገንጠል አዝዊት በሽታ ከተናወጣቸው ኢትዮጵያ ስንል ኦሮሚያ፣ እሺ ስንል ትግራይ፣ አሁን ትግራይ ስንል በትዕቢት የተወጠሩት ተከዜን ተሻገሩ ምዕራብ ትግራይ፣ ደቡብ ትግራይ ሲሉ እነሱ መልስ ደግሞ የሌሎች ብሔሮችን ድንበርና መብት በጉልበት የተጋፉ የጋምቤላን መሬት፣ የጉሙዝን፣ የሲዳማን፣ የሶማሌን፣ የአፋርን፣ የከምባታና የጉራጌን ለም ቦታዎች እየመረጡ ወደ ኦሮሚያ ማካለል ተያይዘውታል። በሌላኛው ምላሳቸው ደግሞ ጥሩ መንግስት ለመምሰል የውሸት የሰላም ኮሚሽን እያሉ በጎን ግን ከሰላም ይልቅ ለጦርነት ሌት ተቀን ሲሰሩና ሲራወጡ እናያቸዋለን። ብቻያም ሆነ ይህ ለማስተዋወስ ያህል አብይ የተባለው ለባለጌ ዘረኛ ገና እሱ ሳይወለድ ዘረኛው ወያኔ ቡድን የዘረጋውን አጀንዳ ይዞ ምንም ሳይለውጥ ይህንኑ አጀንዳ አጠናክሮ በተለይ አማራ መጥፋት አለበት የሚለውን አጀንዳ በእጥፍ ጨምሮ ቢቀጥልም ያ አካሄድ ራሳቸው እንዳልበጀ ሁሉ ዛሬ ለብልጽግናም አይበጅም። ይህም በተመለከተ የሀገራችን የመጀመሪያውና አንጋፋው ኢህአፓ ሰሚ ጠፍቶ እንጂ ገና አድሮ በጠዋቱ ደግሞ ደጋግሞ አስጠንቅቀዋል፣ ተናግረዋል። ይህ ብቻ አይደለም። ድርጅቱ ይህ እንዳይፈጠር ህዝቡ ከራሱ ቅና ውጪ የሚመጣውን መሪ ወይም ባለስልጣን ማንነቱ ሳያረጋግጥ እንዳይደግፍ ሲል አበክሮ አሳስቧል። እንግዲህ ኢህአፓ ማለት ወትሮውንም ከህዝብ ጋር አብሮ የሚኖር የህዝብን ችግር በቅርበት የሚከታተል ድርጅት ስለሆነ ድርጅቱ ከውሸት መንደር ርቆ የእውነትን መንገድ ተከትሎ አሁንም ትግሉን በመቀጠል ለጠላት የማይረሳ ትምህርት እያስተማረ ነው። አቅሙ የፈቀደውን ሁሉ እያደረገ ነው። አጀንዳው አልረሳ እስኪ ወደ አቶ ታዬ ደንዳ ልመለስና አይደለም ሆኖ የዚህ ሰው መጨረሻ ምን ይሆን? በዚህ ላይ ህዝቡ ምን ይላል? እንግዲህ አምላክ ከሰማይ ወርዶ በአፉ ባይናገርም በሰው ተመስሎ እንዲህ ያደረጉ አይልም። እንግዲህ በግልጽ አብይ ካልሞተ በስተቀር እንደማይለወጥ ጋኔል ሆኖ ሰውንም እየፈጀ እንደ መልካም መሪ የውሸት ምርጫ ዝግጅት ድግስ ላይ መሆኑንም እያየን ነው። ዝግጅቱም ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት እሱ ማንፈርቶ የዘመኑ ቡካሳ ንጉስ ሊልም ይችላል። ህዝቡ ለሱ ቡፋ ጆሮ መስጠቱን ካላቆመ ሰውየው ገና ብዙ ያወራል። የዘረኝነት ካርዱን እያደሰ መኖርም ሌላኛው አጀንዳ ነው። ታዲያ ምን እናድርግ? መልሱ ጦርነት ለሱ ገበጣ ጨዋታ ስለሆነ ሰው ቢገዳደል አገር ብትነድ ለሱ ደንታ አይሰጥምና እንግዲህ ሁላችንም ዝምታችን ሰብረን
በአንድነት ተነስተን በቃ ልንል ይገባል። አለዚያ ዘረኞቹ ኃይልን መከታ እያደረጉ በላያችን ላይ አዲስ መንግስት መስለው ሊቆዩብን እየሰሩ ናቸውና በውሸታቸው ተታለን ዳግም ለነሱ መሳሪያ መሆን የለብንም ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። ውድ የፍኖተ ዴሞክራሲ አዘጋጆችና አድማጮች እንደምን ሰነበታችሁ? እንደሚታወቀው አገራችን ኢትዮጵያን ሊያጠፉ የተነሱ ጠላቶች በዘውግ የተዋቀረውን የወያኔ ሰራሽ ፌዴራል ስርዓት ለማስቀጠል ያሰማሯቸው ከሃዲ የፖለቲካ ደላላዎች እውነተኛ የአገርና የወገን ተቆርቋሪ ዜጎቿን መስለው እንዲያም ሲል የአገር ወዳድ ድርጅትን ስም ሰርቀው ጩኸቱን መፈክሩን ቀምተው ህዝብ እውነተኛ ወገኖቹን ከበግ ለምድ ለባሹ ተኩላ መለየት እንዳይችልና ጠላትን ከወገን ለይቶ እንዳይነሳ ሚሊዮኖችን እያስራቡ በሚዘርፉት ገንዘብ የደርግ የወያኔ የብአዴን ወንጀለኞችንና ኮሎኔሉ የወረወረውን ሁሉ ቀልበው እንደ በቀቀን በሚያስተጋቡ ዲጂታል ሰራዊት ቅጥሮቹን በሺዎች አሰልፎ በየመድረኩ በማስጮህ የአገር ወዳድ ድርጅቶችና ግለሰቦች ድምጽ እንዲዋጥና የህዝብ ጆሮ እንዳይደርስ በማድረግ በጠላት ፕሮፓጋንዳ ወዳጁን እንዲጠራጠር የአገርና የወገን ስሬት ቀረበ ሲባል እየራቀ እንዲሄድ አንዱ አረመኔ ሲሄድ በሌላ የባሰበት አረመኔ እየተተካ እነሆ ዛሬ አገር ጥቂት በደም የሰከሩ የኦሮሞ ዘረኞች መጫወቻ ሆና ተዋርዳለች። ከላይ ከጠቀስኳቸው የደርግ ርዝራዦች አንድ ብርቅዬ ትውልድ የመተሩ ወንጀለኞች በብዙሃን መገናኛዎች በአብያተ ክርስቲያናቱ በሶሻል ሚዲያው በአጠቃላይ ተቋማቱን መደበቂያ አድርገው ትናንት ያፈሰሱት ደም አልበቃ ብሎ ዛሬም ለወያኔና ለኦሮሞማው አገልጋይ ሆነው ኢህአፓን በማጥቃት ተሰማርተው ይገኛሉ። ታሪክን በጭንቅላቱ አቁመው ሰለባቸውን ሲወነጅሉ ታሪኩን ያጎድፋሉ። የድርጅቱን ምስጢር ዘርግፈው ጓዶቻቸውን ያሳረዱ ራሳቸውን አዋርደው ለደርግ የተናዘዙት አንጃ ግለሰቦችን ያወድሳሉ። ቃል ኪዳናቸውን ጠብቀው እየታገሉ ያሉትን ያንኳስሳሉ። ለኦሮሞማው ግልገል ፋሽስት ሄዶ የሰገደውን ተለጣፊ አንጃ ኢህአፓ ብለው ያወድሳሉ። ስሙን ሰርቆ የኮበለለውንና አንዳንዱም ጭራሽ በድርጅቱ ያላለፈውን የአንጃ ቡድን ኢህአፓ አድርጎ መድረክ በመስጠት ሊያገዝፉ ይውተረተራሉ። በስር ነቀል ለውጥ ዘረኛው ስርዓት ከስረ መሰረቱ እንዲወገድ እየታገለ ያለውን ኢህአፓ እንዲገለል አጭበርባሪውን አንጃ ከፊት አድርጎ በማስተዋወቅ በኦሮሞማው አገዛዝና አለቆቹ የተዘየደውን ደባ በማስፈጸም ተሰማርተው ይገኛሉ። ለነዚህ ፋሽስታዊ የደርግ አራጆች እንቅልፍ አሳጥቶ የሚያባንናቸው የኢህአፓ ተጠናክሮ መውጣት፣ ዘረኝነትና እሱን ያስቀጠለው የኦሮሞማ መንጋ ተጠራርጎ መወገድ፣ በአገር ወዳዱ ሙሉ ተሳትፎ የሽግግር መንግስት መቋቋም ብሎም የህዝብ ትግል አሸናፊ ሆኖ ፍትህና ዴሞክራሲ ሰፍኖ አገርን የካዱና ህዝብን የበደሉ ተጠያቂ የሚሆኑበት ቀን ይመጣል በሚል ፍራቻ ነው። ከዚህ በተጨማሪ ጸረ ህዝብ ከመሆናቸው የተነሳ ህዝብ የራሱን እድል በራሱ የመወሰን እድል እንዲያገኝ የሚሹ አይደሉም። እነዚህ በአገራችን የቅርብ ታሪክ በክህደታቸውና ጭካኔያቸው አብሮ የመኖርና የለውጥ ተስፋን ያጨለሙ እጃቸው በንጹሃን ደም የጨቀዩ ክፍሎች መካከል ሌላኛው ጉልህ ሚና የነበረውና ዛሬም ስሙን ቀይሮ በዚሁ የቀጠለው ከኢህአፓ ሰራዊት ከርቶ ለወያኔ ያጎበደደው በነበረከት ስምዖንና ታምራት ላይኔ የተመራው ኢህዲን በሚል ወያኔ ያደራጀው በኋላም በአዴን ብሎ በአማራው ላይ የዘር ማጽዳት ተግባር ያሰማራውን ነው። በዚሁ የደም ጉዞ ቀጥሎ ወያኔን የተካው ኦሮሞማም ይህንኑ መጋዣ ስሙን አዴፓ በሚል ቀይሮ በአማራው ላይ በከፈተው ዘረፈጅ ጦርነት በስመ አማራ ከፊት አሰልፎታል። በመሆኑም የኦሮሞማ ዘረኛ አገዛዝ ፋኖን ለማዳከም እየተጠቀመበት ያለ አይናውጣ የአማራ ባንዳ ስብስብ ሲሆን በጸረ ኢህአፓ ዘመቻም ከደርግ ርዝራዦች ያላነሰ ሚና እንዳለው የታወቀ ነው። በአሁኑ ሰዓት ከውጭና ከውስጥ በአማራው ስም እያወናበደ ገንዘብ በመለቃቀም ፋኖን ለመከፋፈል የህልውና ትግሉን ለማዳከምና ዘረኛውን ስርዓት ለማስቀጠል በስመ አማራ እያምታታ እንዳለ ምስጢር አይደለም። የዚሁ ነውረኛ ስብስብ መሪ ከነበሩት አንዱ በዋሽንግተን ከአስመሳይ ከሃዲ ግለሰቦች በጋራ ደጅ እየጠና መገኘቱም አንድ ምሳሌ ነው። የበይነ መረብ
የህብረተሰብ ሚዲያና የመገናኛ ብዙሃንን በመጠቀም ዛሬም እንደ ትላንቱ ያላሰለሰ የፖለቲካ ግልሙትናቸውን ሞያ አድርገው ቀጥለውበታል። ህዝብ ትግሉ እንዳይጨናገፍ፣ ድሉ ዳግም እንዳይነጠቅ ከነዚህ ህሊና ቢስ፣ ሞራል ቢስ፣ ተለዋዋጭ እስስቶች ነቅቶ ሊጠብቅ አጋልጦ ከትግል መድረክ ሊያስወግዳቸው ይገባል። አገር ለመግዛት ትክክለኛውን ጭምብል ማጥለቅን እንጂ ጭንቅላት አይጠይቅም የተባለው ያለ ምክንያት አይደለም። ኢትዮጵያዊነትን፣ አንድነትን፣ የዴሞክራሲን የሽግግር መንግስትን ጭምብል አጥልቀው የሰሩትን ጭራቁን አብይ መልአክ አድርገው የሸጡልንን አንርሳ ለማለት ነው። ቸሪክ ተመን ግርማ ገመቹ ነኝ ከናይሮቢ ኬንያ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።